ነፃነትን ስንል የባሰችዋ መታለሃለች ብላችሁኝ በጣም ብዙዎቻችሁ በውስጥ መስመርና በኮሜንት እየጠየቃችሁኝ ነው። ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ሰሞኑን በድጋሚ ስለተነሳው ጦርነትና ከሩታ የይቅርታ መከልከል ጀርባ ያለውን እውነት አንድም ሳላስቀር እውነቱን የምነግራችሁና ማስረዳችሁ ይሆናል። እንደምትወጂኝ እንደምታፈቅሪኝ የማለበት ምክንያቶች እነዚህ ብለሽ መከተልሻቸው ዋጋዎች እንደምትወጂኝ እንደምታፈቅሪኝ ያረጋግጣል። እኔ ማን ይረዳኝ እስቲ ንገሩኝ። ተመልከቱ አብርሃም፣ እኔ ሴት ነኝ፣ እኔ ምንም አልልህም። ብቻ ግን የስራ ሚስጥቅ ሌላ ምንም አልልህም። ኮመንት ምንም አይነት ኮመንት አትስጡኝ ባካችሁ። በቃ እኔ ያለሁበት ችግር ላይ ነኝ። በቃ ማንም እየተረዳኝ አይደለም። በደንብ አድርጋችሁ ተመልከቱ እሺ። በደንብ አድርጌ ዛሬ አፍረጥጬ የማውጣት ጉዳለች። ተመልከቱ ከዚህ በኋላ ለምንድን ነው እንደዚህ መሆን የፈለግሽው? እዚህ ላይ የምታዩት እያያችሁት ያላችሁት ቪዲዮም ሆነ ፎቶ በጠቅላላ ሩታ በተደጋጋሚ የተፈጠረ ነገር ነው። ብዙ ድል ለማንም እሰጣለሁኝ ማለት ብዙ ለማንም ስልክ እናንተ መጣችሁ እንድታናግሩኝም ሊሆን ይችላል። ብዙ ነገሮችን ታግሼ ከጠበቅኩኝ በኋላ የሆነ ውሳኔ ላይ ስደርስ ነው ሁላችሁም መጣችሁ ይሄ አይሆንም ይሄ ይሆናል ምናምን የምትሉኝ። ለምን ከዚህ በፊት የት ነበራችሁ? ዛሬም እየተደገመ ያለው ነገር ይሄ ነው። እኔ ደግሞ ይሄ ነገር እንዳይፈጠር በተደጋጋሚ ብዙ ጊዜ ተናግሬያለሁ። ዛሬ አዲስ አይደለም የማወራው ነገር። ስለዚህ አሁንም የሆነ ውሳኔ ላይ ስደርስ አስቆማችሁኝ። ከዛ ነገ ደግሞ ሌላ ችግር ሲፈጠር አትመጡም ወይ አትኖሩም። ከዛ በኋላ እኔ ሌላ ውሳኔ ለመወሰን አንድ እርምጃ ስጓዝ ለምን እንዲያረክሽ ልትሉኝ ትመጡ ይሆናል። ይሄ ነገር ደግሞ መደጋገም የለበትም። እየተናገረች ያለችው ነገር በጠቅላላ ትክክል ነው። በለቅሶ ጊዜ አይመጡም። አረ ይሄ ነገር እንዴት ነው ባለች ጊዜ አይመጡም። አብርሃምም ጨምረክ አብርሃምም ይሄን ነገር እያዳመጥከኝ ምንድነው ሲባል አይመጡም። ልክ ነገሮች ካለቁ በኋላ እሷ ቆርጦ በቃ ችላ በቃ ከውሳኔ ከደረሰች በኋላ ይመጡና አረ እንዴት ነው አረ ባክሽ እግር ስር መውደቅ ምን ዋጋ አለው? ወትሮ ነበር እንጂ ብያለሁ። ሁሉ ጊዜ መቼስ ቪዲዮዎችን የምታዩ ሰዎች በደንብ ትረዱኛላችሁ ማውራውን ነገር። በዛ አንጻር ተረዱት። አሁንም ቢሆን እሷ ይቅርታ ብቻ አይደለም የምትፈልገው፣ አብርሽ ላይ ጨክናበት ብቻ አይደለም፣ ልታስተምረው ፈልጋም ብቻ አይደለም። ሩታ አሁንም ድረስ ብዙ ሰው እየተረዳት ያልሆነው ነገር እገባለሁ እዛ ቤት እሺ፣ ከዚህ በኋላ ግን ይሄ ነገር እስካሁን የተፈጠረው ነገር እንደማይፈጠርብኝና ነገሮች ከዚህ በኋላ እንደማያቆስሉኝ እንደማያደሙኝ ምን ዋስትና ምን ማረጋገጫ አለኝ ነው ያለችው። በተለይ ደግሞ ይሄን ጥያቄ ጠየቀችበት ወቅትም ትክክለኛ ነው። እርግዝና ላይ ናት። መቼስ ከዚህ በኋላ የልጅ እናት ነው የምትሆነው። ከዚህ በኋላ ለሚፈጠረው ነገር ምንድነው ዋስትና ይብላ መጠየቋ በጣም ትክክል ነው። በዚህ ሐሳብ የምትስማሙ በጣም ብዙ ናችሁ። እስቲ ላያችሁ ላይኩ ጋር የተለመደችው ቦታ ላይ ደግሞ ሐሳብና አስተያየቶቻችሁን ጻፉልኝ። ስሜታችሁን ሁሉንም ሜንሽን ስለማደርጋቸው ይደርሳቸዋል፣ ያነቡታል። አቤልና ኤፍሬም በሱ ስም ይቅርታ ጠይቅሻለሁ። ቆይ አሁን እዚህ ጋር አቤል እና ኤፍሬም እያደረጉት ያለው ነገር እነሱን ለማስማማትና እነሱን ለማስታረቅ ማለት አይከፋም፣ ጥሩ ባይሆንም አይከፋም ብዬ አስባለሁ። ምክንያቱም ሩታ እያለች ያለችውና ሩታ እየጠየቀች ያለችው ይቅርታ ይበለኝ ብቻ ሳይሆን ልቤን ያሳርፈውና እቤት ገብቼ ከዚህ በኋላ እንደተፈጠረው አይነት ነገር እንደማይፈጠር እርግጠኛ እንደሆነ ያድርገኝ ነው። በቃ አሁን ሩታ ጥያቄዋም እንዲመለስላትም የምትፈልገው ነገር ይሄ ነው። አቤልና ኤፍሬም እየተረዱት ያልሆነው ነገር ይሄ ነው። ቪዲዮዬን እንደምታዩት አውቃለሁኝ። እነሱን ለማስታረቅ እየሄዳችሁበት ያለው መንገድም አይከፋም። ግን የሩታ ጥያቄ የሩታ የምትፈልገው መልስ ይግባችሁ። መጀመሪያ ሩታ የምትፈልገው ልቧ እንዲያርፍ ነው። ሩታ የምትፈልገው ነገሮች ከዚህ በኋላ ይፈጠራሉ አይፈጠሩም የሚለው ነገር ነው የሚያሳስባትና እንደ ሩታ ሆናችሁ ብታስቡ ጥሩ ነው ብዬ አስባለሁ። ውድ ቤተሰቦች ምን ትሏችኋላችሁ? ንገሯቸው ኮሜንት ላይ። የአብርሽና የሩታ ወዳጆች፣ የግሬስ ፋሚሊ ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ ላይ የማስተላልፈው ወሳኝ መልእክትና
የማሳያችሁ ወሳኝ ቪዲዮ አለኝ። ለመጨረሻ ጊዜ አንድ እሺ በይ ለኛ ቤት ማለት ሁለታችሁ ናችሁ መኖር ያለባችሁ። ለመጨረሻ ጊዜ አንድ ድል ስጪውና መኖር ካለብን ስጠው። አቤት እሱ ቤት ውስጥ አልቀመጥም ነው እያለ ያለው። በቃ እሷ ካልመጣች መፍቻውን ሰታት ና ያለ። እሺ ቤተሰቦቹ ጋር አይደል የሚሄደው? እዛም ቢሆን ያዘው በቃ። ኧረ ሩታዬ በእግዚአብሔር ሩታ እሺ መፍቻውን ተቀበይ ቢል ምን አላችሁ? ይሄንን ስታዩ ምን ተሰማችሁ? የቅድሟን የልጅቷን ሁኔታ አሁን ሩታ ካለችበት ውሳኔ ጋር ስታዩት ምን ተሰማችሁ? በጣም አንዳንድ ሰዎች ጭንቅላታችሁን ለማሰቢያነት ተጠቀሙበት። በእናታችሁ በተለይ እንደዛች አይነት ቪዲዮ የምትሰሩ ሰዎች ትዳርና ቤተሰብ ልታናጉ ትችላላችሁ። ስነ ስርዓታችሁን ይዛችሁ መስራት ባለባችሁ በትክክለኛው መንገድ ቪዲዮአችሁን ስሩ። ሰውንም አታወዛግቡት። ይሄንን ነው ልል የምችለው። ብዙ ህይወት ያያችሁ እያያችሁ ያላችሁ ቻናሌ ቤተሰቦች አላችሁ። ምን ትላላችሁ በዚህ ጉዳይ ላይ? ኮሜንት ላይ ጻፉልኝ። የሁላችሁንም እያነበብኩ የመመልስላችሁ ይሆናል። ያ ጋይስ እንግዲህ ከሰሞኑ በግሬስ ፋሚሊ ወይም በአብርሽና በሩታዬ መካከል እየተፈጠረ ያለውን ነገር የኔ ቻናል ቤተሰብ ከሆናችሁ አለማወቅ አትችሉም። ምክንያቱም ቀን በቀን አዳዲስ ቪዲዮዎችን እያስኩላችሁ እየመጣው መማር ባለብን እየተማረን ምክር መስጠት ባለብን ደግሞ ምክር እየሰጠን አብረን እየቆየን ስለሆነ ማለት ነው። በዛሬው ዕለት እጅግ በጣም እንግዳ ነገር ተፈጥሯል። አዲስ የአብርሃም የድሮ ፍቅረኛ ነኝ የምትል ሴት መታለች። እንዲሁም ከሩታ ይቅርታ መከልከል ጀርባ ያለውን እውነት ከነሱ ቤት በሩጫ መታችሁ ወደዚህ ልትሰሙ እስከመጣችሁ ድረስ እኔም እንደተለመደው በቪዲዮ እያየሁኝ ሐሳብና አስተያየቴን ምንም ሳልደብቅ የምነግራችሁ የማጋራችሁ ይሆናል። ለዚህ ቤት ለዚህ ቻናል አዲስ ሆናችሁና እኔንም ለመጀመሪያ ጊዜ እያያችሁኝ ያላችሁ አሁኑኑ ከታች የምታዩትን የሰብስክራይብ መልእክትና የደውል መልእክቷን እየነካችሁ 20 ሺህ ልንገባ 400 ብቻ ነው የቀረን። 400ዋን በዚች እንግዲህ በዚህ ቪዲዮ የምናሳካው ይሆናል ብዬ ተስፋ አደርጋለሁኝ። እንዲሁም ይህን ቪዲዮ ላይክ በማድረግ ሐሳብና አስተያየቶቻችሁን በኮሜንት ላይ ልጽፉ ስትገቡ የኮሜንቱ የመጀመሪያ ቦታ ላይ ያስቀመጥኩላችሁን በዩቲዩብ መጀመር አንስታችሁ በዩቲዩብ ጥሩ ክፍያዎችን ማግኘት የምትፈልጉ ሰዎች ራሴው የማስተምርበት ሁለተኛውን የዩቲዩብ ቻናሌን አስቀምጬላችኋለሁ። ከዚህ ቪዲዮ በኋላ እዛ እንድንገናኝ ከወዲሁ እየጋበዝኩ የዛሬውን ቪዲዮአችንን እንጀምር። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሰላም ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ያላችሁበት ሰላም ጤና ብዝት ይበላችሁ። አሜን። እኛ በጣም ሰላም ነን። ፈጣሪ የተመሰገነ ይሁን። ከሰሞኑ እናንተ ቤት እየተፈጠረ ያለው ነገር በጣም እያስደሰተኝ አይደለም። እሱ እንዳለው ሆኖ ደግሞ የፈራሁት ነገር በሩታና በአብርሽ መለያየት ሳቢያ መሀል ላይ ሊገቡ የሚችሉ ሰዎች ይኖራሉ ብዬ በፈራሁት መሰረት እንግዲህ ዛሬ የተፈጠረውን ነገር በጣም ብዙዎቻችሁ አይታችኋል። ወደ በኋላ በቪዲዮ በደንብ እመልስበታለሁ። እስከ መጨረሻው ድረስ ተመልከቱት። ለመሆኑ አቤል ዛሬ በዚህ መልኩ የመጣው ለምንድን ነው? ከራሱ አንደበት እናዳምጥ። የሆነ ነገር ፈጥር ያለው ነው በራሴ በኩል ውጪ ወጥቼ ከኤፍሬም ጋር ላገናኛት ትፈልጋለሁ። ኤፍሬምም ብሎኛል አገናኘኝ እባክህ፣ ሌላ ችግር እየተፈጠረ ነው፣ አብርሽ ሌላ ነገር ውስጥ እየገባ ነው፣ ከሱም ብሶ ደግሞ ቡታጀራ ሊሄድ ነው ሩታ ካላገኘዋት እያለኝ ነው ምናምን ብሎኛል። እና ይህንን ነገር ከመፈጠሩ ቅድሚያ ኤፍሬም ማገናኘት አለብኝ። እና ይሄ ነገር ብቻ ሳይሆን ትላንትናና ከትላንትና ወዲያ ዩቲዩብ ላይ የምትንቀሳቀሱ ሰዎች በጣም የሚያስደነግጥ ነገር አይታችኋል ብዬ አስባለሁኝ። የአብርሃም የድሮ ፍቅረኛ ነኝ ብላ ደግሞ አንድ እህታችን መታለች። በጣም ግራ የሚያጋባ ነገር ነው። የፈራሁት ነገር ነው የደረሰው። ውድ ቤተሰቦች በጣም ብዙዎቻችሁም የፈራችሁት ነገር ነው ይሄ። ምክንያቱም በእነዚህ ልጆች መለያየት፣ በእነዚህ ልጆች መከፋፈል ዙሪያ መሀል ላይ ሌላ ሰው እንዳይገባ እንፈራለን ብላችሁ በጣም ብዙዎቻችሁ ስትናገሩ ነበር። እኔም ቪዲዮ ሰርቼበታለሁ። ለመሆኑ ልጅቷ ማናት? ምንስ ነው የተፈጠረው የሚለውን እናዳምጥና ሩታን ኤፍሬምም አቤልም አግኝተዋታል። ምን እንደሚፈጠር ከነሱ አንደበት የምንሰማ ይሆናል። አሁን ግን በቀጥታ እዚህ ስክሪን ላይ እንደምታዩት እንግዲህ አብርሽ የድሮ ፍቅረኛዬ ነው ብላ ይህንን ፎቶ እንግዲህ አጋርታለች። ይህንንም ቪዲዮ እንግዲህ
እያሳየችን ነበረ ማለት ነው ልጅቷ ማለት ነው። ምንድነው የተፈጠረው? እስቲ ከራሷ አንደበት አዳምጠነው እንመለስ። እኮ ይኸውልሽ ችግር የደረሰብሽ በአብርሽ ነው አይደል እንዴ? አዳምጡ። የእሱን ስም አታንሱብኝ። የእሱን ስም መስማት አልፈልግም። በቃ ተውኝ። ለምንድን ነው ስሙን አታንሱብኝ? በቃ እኛ ላንቺ ብለን አይደል እንዴ ቡታጅራ ድረስ አብረን ሄደን ያን ሁሉ ቪዲዮ የሰራ ነው። ቆይ እዚህ ጋር የምታዩቸው አራቱም አራት ቀላማጆች ይባላሉ። እሺ በጣም ብዙዎቻችሁ በደንብ አድርጋችሁ ከዚህ በኋላ ማወራውን ነገር እንድታዳምጡኝ ይፈልጋለሁኝ። እዚህ ስክሪን ላይ የምታዩት ቪዲዮም ሆነ እዚህ ስክሪን ላይ የምታዩት ፎቶ ውሸት ነው። በጣም ብዙዎቻችሁ በውስጥ መስመርም በየኮሜንቱ አረ ምንድነው የተፈጠረው? ይሄ ልጅ ከስንቱ ጋር ነው እንትን እያለ ያለው? ስነ ስርዓታችሁን ያዙ። እንደዚህ አይነት ቪዲዮ የምትሰሩ እንደዚህ አይነት ነገር እያወራችሁ ህዝቡ እንዲረበሽ የሚታደርጉ ሰዎች፣ ትዳር ያለው ልጅ ነው እባካችሁን፣ ህይወት ያለው ልጅ ነው እባካችሁን፣ ለሱ ለሩታ እንኳን ባታስቡ። በጣም ብዙ ትልልቅ ቤተሰብ ያለበት በጣም ቤተሰብ የሚያውቀው ሽምግልና ተልኮ ሰርግ ተደግሶ የተደረገ ጋብቻ ነውና እባካችሁን ለሰው ክብር ባይኖራችሁ እግዚአብሔር ለሚመሰርተው ተቋም ለትዳር ጋብቻ ለሚባለው ነገር ክብር ይኖራችሁ። እንዴ እናንተ ዩቲዩብ ላይ ገንዘብ ትሰራላችሁና እናንተ ዩቲዩብ ላይ ሰው ያያችኋል፣ ሰብስክራይብ ታገኛላችሁና የሰው ትዳር መበጥበጥ አለበት? አረ ስነ ስርዓታችሁን ያዙ። እንዴ ምንድነው የሰራሽው አንቺ? ቆይ አሁን እውነት እንደው እንድናምንሽ ነው ጋቢ ለብሰሽ ቁጭ ብለሽ የምትዘባርቂው? ውድ ቤተሰቦች በጣም አድርጋችሁ እንድታዳምጡ እንድታረጋግጡና እንድታውቁ የምፈልገው ነገር ይሄ የምታዩት ስክሪን ላይ የምታዩት ፎቶም ይሁን እዚህ ላይ የምታዩት ቪዲዮ በኤአይ የተሰራ ወይም በአርቲፊሻል ኢንተለጀንስ የተሰራ የኤዲት ወይም ደግሞ የውሸት ቪዲዮ ነው፣ የውሸት ፎቶ ነው እንጂ እውነት በፊት ህይወቷ ላይ ወይም በአብርሽ በፊት ህይወት የነበረች ልጅ እንዳልሆነች ላረጋግጥላችሁ ፈልጋለሁ። እንደምትወጪኝ እንደምታፈቅሪኝ የሆነ የማለበት ምክንያቶች ለኔ ብለሽ መከተልሻቸው ዋጋዎች እንደምትወጪኝ እንደምታፈቅሪኝ ያረጋግጣል። እኔ ማን ይረዳኝ እስቲ ንገሩኝ። ተመልከቱ አብርሃም፣ እኔ ሴት ነኝ፣ እኔ ምንም አልልህም። ብቻ ግን የስራህ ሚስጥቅ ሌላ ምንም አልልህም። ኮመንት ምንም አይነት ኮመንት አትስጡኝ እባካችሁ። በቃ እኔ ያለሁበት ችግር ላይ ነኝ። በቃ ማንም እየተረዳኝ አይደለም። በደንብ አድርጋችሁ ተመልከቱ። እሺ በደንብ አድርጌ ዛሬ አፍረጥጬ የማውጣት ጉዳለች። ተመልከቱ ከዚህ በኋላ ለምንድን ነው እንደዚህ መሆን የፈለግሽው? እዚህ ላይ የምታዩት እያያችሁት ያላችሁት ቪዲዮም ሆነ ፎቶ በጠቅላላ ውሸት ነው። በደንብ አድርጋችሁ አሁን የማሳያችሁን ቪዲዮ እኔ ከማወራው ንግግር ጋር እኩል ተመልከቱት፣ አዳምጡኝ። እዚህ ስክሪን ላይ የምታዩት ፎቶም ሆነ ቪዲዮ በጠቅላላ ነው የምላችሁ፣ በጠቅላላ 100% ውሸት ነው። በጣም ብዙዎቻችሁ አስረግጣችሁ እንድትሰሙኝ ይፈልጋለሁ። የአብርሽን ፎቶ ከሌላ ከሷ ፎቶ ጋር አድርጋ አንድ ላይ በኤአይ ወይም ደግሞ በአርቲፊሻል ኢንተለጀንስ ተጠቅማ ኤዲት አድርገው ለፎሎወር መሰብሰቢያ ለሰብስክራይበር ማግኛና ለላይክ ማግኛ ብላ የሰራችው ቪዲዮ ነው እንጂ እውነት የተፈጠረ ነገር አይደለም። ይሄን ነገር የምናገረው ምክንያት ስላለኝ ነው። በጣም ብዙዎቻችሁ ተረብሻችሁ ስለጠየቃችሁኝና ቪዲዮዎቼን አብርሃምም ሆነ ሩታ ስለሚያዋቸው ነገሮች ወደ ሌላ አቅጣጫ እንዳይሄዱና ሌላ ጦርነት እንዳይነሳ እባካችሁን ይሄን ነገር በትኩረትና በአጽንኦት እንድታዩ ተፈልጋለሁ። ሩታም አብርሃምም የተሰራው ነገር ድራማ ነው እንጂ ምንም ይሄ የተለየ ነገር ኖሯት ወይም ደግሞ እንዳለችው በበፊት ህይወቷ በጣም አብርሃም ጎርቷት የሄደ ሴት ወይም ልጅ አይደለችም። በጣም ብዙዎቻችሁ መቼስ ግልጽ አድርጌ ያስረድቻችኋለሁ ብዬ አስባለሁ። ሐሳባችሁን ምን እንዳላችሁ በልጅቷ ስራ ብቻ ኮሜንት ላይ ጻፉልኝ። ሩታዬ ለመጨረሻ ጊዜ የምትወጂኝ የምታከብሪኝ ከሆነ ለኔ ሪስፔክት ካለሽ ባለፈው ዕለት ይቅርታ ጠይቅሻለሁ፣ አንተ ምንም አላጠፋም፣ ኦኬ ምናምን ብዙ ነገር ብለሽኛል።
በአንተ ጉዳይ አይደለም የምወጣው ምናምን ነገር ብዙ ነገር ብለሽኛል። ግን አሁን እንደ ጥፋተኝነት ሳይሆን ወይም ደግሞ እንዳጠፋው ሳይሆን ኦልሬዲ እና አንቺ ይቅርታ ተባብለናል። ባለፈው ዕለት የዘጋነው ነገር ግን ዛሬ ለመጨረሻ ጊዜ በአብርሃም ስም በሱ ስም ይቅርታ ጠይቅሻለሁ። ቆይ አሁን እዚህ ጋር አቤል እና ኤፍሬም እያደረጉት ያለው ነገር እነሱን ለማስማማትና እነሱን ለማስታረቅ ማለት አይከፋም፣ ጥሩ ባይሆንም አይከፋም ብዬ አስባለሁ። ምክንያቱም ሩታ እያለች ያለችውና ሩታ እየጠየቀች ያለችው ይቅርታ ይበለኝ ብቻ ሳይሆን ልቤን ያሳርፈውና እቤት ገብቼ ከዚህ በኋላ እንደተፈጠረው አይነት ነገር እንደማይፈጠር እርግጠኛ እንደሆነ ያድርገኝ ነው። በቃ አሁን ሩታ ጥያቄዋም እንዲመለስላትም የምትፈልገው ነገር ይሄ ነው። አቤልና ኤፍሬም እየተረዱት ያልሆነው ነገር ይሄ ነው። ቪዲዮዬን እንደምታዩ ታውቃለሁኝ። እነሱን ለማስታረቅ እየሄዳችሁበት ያለው መንገድም አይከፋም። ግን የሩታ ጥያቄ የሩታ የምትፈልገው መልስ ይግባችሁ። መጀመሪያ ሩታ የምትፈልገው ልቧ እንዲያርፍ ነው። ሩታ የምትፈልገው ነገሮች ከዚህ በኋላ ይፈጠራሉ አይፈጠሩም የሚለው ነገር ነው የሚያሳስባትና እንደ ሩታ ሆናችሁ ብታስቡ ጥሩ ነው ብዬ አስባለሁ። ውድ ቤተሰቦች ምን ትሏችኋላችሁ? ንገሯቸው ኮሜንት ላይ። እኔ በተደጋጋሚ የተፈጠረ ነገር ነው። ብዙ ድል ለማንም እሰጣለሁኝ ማለት ብዙ ለማንም ስልክ እናንተ መጣችሁ እንድታናግሩኝም ሊሆን ይችላል። ብዙ ነገሮችን ታግሼ ከጠበቅኩኝ በኋላ የሆነ ውሳኔ ላይ ስደርስ ነው ሁላችሁም መጣችሁ ይሄ አይሆንም ይሄ ይሆናል ምናምን የምትሉኝ። ለምን ከዚህ በፊት የት ነበራችሁ? ዛሬም እየተደገመ ያለው ነገር ይሄ ነው። እኔ ደግሞ ይሄ ነገር እንዳይፈጠር በተደጋጋሚ ብዙ ጊዜ ተናግሬያለሁ። ዛሬ አዲስ አይደለም የማወራው ነገር። ስለዚህ አሁንም የሆነ ውሳኔ ላይ ስደርስ አስቆማችሁኝ። ከዛ ነገ ደግሞ ሌላ ችግር ሲፈጠር አትመጡም ወይ አትኖሩም። ከዛ በኋላ እኔ ሌላ ውሳኔ ለመወሰን አንድ እርምጃ ስጓዝ ለምን እንዲያረክሽ ልትሉኝ ትመጡ ይሆናል። ይሄ ነገር ደግሞ መደጋገም የለበትም። እየተናገረች ያለችው ነገር በጠቅላላ ትክክል ነው። በለቅሶ ጊዜ አይመጡም። አረ ይሄ ነገር እንዴት ነው ባለች ጊዜ አይመጡም። አብርሃምም ጨምረክ አብርሃምም ይሄን ነገር እያዳመጥከኝ ምንድነው ሲባል አይመጡም። ልክ ነገሮች ካለቁ በኋላ እሷ ቆርጦ በቃ ችላ በቃ ከውሳኔ ከደረሰች በኋላ ይመጡና አረ እንዴት ነው አረ ባክሽ እግር ስር መውደቅ ምን ዋጋ አለው? ወትሮ ነበር እንጂ ብያለሁ። ሁሉ ጊዜ መቼስ ቪዲዮዎችን የምታዩ ሰዎች በደንብ ትረዱኛላችሁ ማውራውን ነገር። በዛ አንጻር ተረዱት። አሁንም ቢሆን እሷ ይቅርታ ብቻ አይደለም የምትፈልገው፣ አብርሽ ላይ ጨክናበት ብቻ አይደለም፣ ልታስተምረው ፈልጋም ብቻ አይደለም። ሩታ አሁንም ድረስ ብዙ ሰው እየተረዳት ያልሆነው ነገር እገባለሁ እዛ ቤት እሺ፣ ከዚህ በኋላ ግን ይሄ ነገር እስካሁን የተፈጠረው ነገር እንደማይፈጠርብኝና ነገሮች ከዚህ በኋላ እንደማያቆስሉኝ እንደማያደሙኝ ምን ዋስትና ምን ማረጋገጫ አለኝ ነው ያለችው። በተለይ ደግሞ ይሄን ጥያቄ ጠየቀችበት ወቅትም ትክክለኛ ነው። እርግዝና ላይ ናት። መቼስ ከዚህ በኋላ የልጅ እናት ነው የምትሆነው። ከዚህ በኋላ ለሚፈጠረው ነገር ምንድነው ዋስትና ይብላ መጠየቋ በጣም ትክክል ነው። በዚህ ሐሳብ የምትስማሙ በጣም ብዙ ናችሁ። እስቲ ላያችሁ ላይኩ ጋር የተለመደችው ቦታ ላይ ደግሞ ሐሳብና አስተያየቶቻችሁን ጻፉልኝ። ስሜታችሁን ሁሉንም ሜንሽን ስለማደርጋቸው ይደርሳቸዋል፣ ያነቡታል። ለመጨረሻ ጊዜ አንድ ድል ስጪ። እሺ በይ እናት ለኛም ይሄ ቤት ባለ ሁለታችሁ ናችሁ መኖር ያለባችሁ። ለመጨረሻ ጊዜ አንድ ድል ስጪውና መኖር ካለብን ስጠው። አቤት እሱ ቤት ውስጥ አልቀመጥም ነው እያለ ያለው። በቃ እሷ ካልመጣች መፍቻውን ሰታት ና ያለ። እሺ ቤተሰቦቹ ጋር አይደለም ሄደው እዛም ቢሆን ያዘው በቃ። ኧረ ሩታዬ በእግዚአብሔር ሩታ እሺ መፍቻውን ተቀበይ ቢል ሩታ ምን አላችሁ? ይሄንን ስታዩ ምን ተሰማችሁ? የቅድሟን የልጅቷን ሁኔታ አሁን ሩታ ካለችበት ውሳኔ ጋር ስታዩት ምን ተሰማችሁ? በጣም አንዳንድ ሰዎች ጭንቅላታችሁን ለማሰቢያነት ተጠቀሙበት። በእናታችሁ በተለይ እንደዛች አይነት ቪዲዮ የምትሰሩ ሰዎች ትዳርና ቤተሰብ ልታናጉ ትችላላችሁ። ስነ ስርዓታችሁን ይዛችሁ መስራት ባለባችሁ በትክክለኛው መንገድ ቪዲዮአችሁን ስሩ። ሰውንም አታወዛግቡት። ይሄንን ነው ልል የምችለው። ብዙ ህይወት ያያችሁ እያያችሁ ያላችሁ ቻናሌ ቤተሰቦች አላችሁ። ምን ትላላችሁ በዚህ ጉዳይ ላይ? ኮሜንት ላይ ጻፉልኝ። የሁላችሁንም እያነበብኩ የመመልስላችሁ ይሆናል። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። ያው
በጣም ደንግጣችኋል ብዬ አስባለሁ በልጅቷ ቪዲዮ። በጣም ብዙዎቻችሁ ተደናግጣችሁ እንግዲህ ያላችሁኝ ነገር የለም በውስጥ መስመር ማለት ነው። ምንም የተፈጠረ ነገር የለም፣ ውሸት ነው። በሩታ ጉዳይ እንግዲህ ነገ ከነገ ወዲያ ፈጣሪ መልካሙን እንዲያሰማን መልካም ምኞቴ ነው። እስካሁን ድረስ እዚህ ቪዲዮ ላይ ቆይታችሁ ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ አድርጉ፣ የደውል ምልክቷን ንኳት። እንዲሁም ቪዲዮን ላይክ ማድረጋችሁን ሳትረሱ። ቅድም እንዳልኩት የኮሜንቱ የመጀመሪያ ቦታ ላይ ስለ ዩቲዩብ ከጀማሪ አንስቶ ጥሩ ክፍያዎችን እስክታገኙ ድረስ ያስተማርኩበት የዩቲዩብ ቻናሌ ወይም ሁለተኛው አካውንቴ ማለት ነው የኮሜንቱ የመጀመሪያ ቦታ ላይ አለላችሁ። ይሄ ቪዲዮ ስላለቀ እዛ ጠብቃችኋለሁ። እዛኑ እዛ እንገናኝ። እዚህ ስክሪን ላይ ደግሞ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁን የዝናናችሁ ቆዩኝ። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።